ፊታችሁን በአንድ ጊዜ ጽድት የሚያደርግላችሁ ምርጥ ይህንን ቅባት ወይም ደግሞ ክሬም በሉት ወይም ማስክ በሉት የምር በጣም አሪፍ ነው። በተለይ ፊታችሁ ለተጎዳ እንዲሁም ደግሞ ማዳት ላለባችሁ ይህንን ማዳት ላለባችሁ ማዳታችሁ ራሱ እያደበዘዘው ይመጣል ማለት ነው። በአንድ ጊዜ ማዳት ያጠፋል ለማለት ላይ ባይሆንም ማለት ነው። ማዳት ሲኖርባችሁ ማዳቱ እየደበዘዘ ይመጣል እና በጣም ነው ፊታችሁን ጽድት አድርጎ እንደ ብርጭቆ ነው ብርት የሚያደርግላችሁ። የምር በጣም ተመችቶኛል። ከዚህ በፊት ራሱ የሰራሁላችሁ በጣም ወዳችሁታል። እኔ ራሱ በፍቅር ነበር የጨረስኩት እና ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምርጥ የፊት ቅባት አብረን እንሰራለን። ቅባት ሳይሆን ወይ ክሬም በሉት ወይ ቅባት በሉት እንደ ስክራብ ውጭ ከምትገዙ እንደዚህ ቤት ውስጥ በቀላል መንገድ እየሰራችሁ መጠቀም ትችላላችሁ። እርድ በመጀመሪያ የምጠቀመው እርድ ነው። እርድ በነገራችን ላይ በጣም ብዙ ጥቅሞች አሉት እና ለማዲያት፣ ለብጉር እንዲሁም ደግሞ ለተሸበሸበ ፊት ምንድነው ጥቁር ነጠብጣብ ራሱ ያጠፋል እና እኔ በጣም ነው የጠቀመኝ። በዚህ አጋጣሚ በተለይ በእርግዝና ጊዜ በጣም ሽፍታ በጣም ወጥቶብኝ ነበር። ያው ዛሬ እንደምታዩት አይነበረም ፊቴና በጣም ነበር የተበላሸው። እግዚአብሔርን እንደውም ወይ ፎቶ ፈልጌ አስቀምጥላችሁ ይሆናል እና በጣም ነበር የተበላሸው፣ ግን በጣም ጠቅሞኛል። በተለይ እኔ እርድና ውሃ ነበር በብዛት የምጠቀመው እና ቤቢ ኦይል ራሱ በጊዜው አልተመቸኝም ነበር። እንዲሁም ከታች ባሉ ቪዲዮዎቼ ተናግሬ ነበር እና ቤቢ ኦይል በጣም የምወደው በጣም በቃ የተመቸኝ ነበር እና ግን እንደገና አልመቻለኝ ማለት ነው። አንዳንዴ የሚመቹን ነገሮች ወይ ሆርሞኖች ሲቀያየሩብን ላይመቹን ይችላሉ። እዚህ ጋር አሁን እኔ የተጠቀምኩት ቤቢ ኦይል ተጠቅሜያለሁ። አሁን ተመስገን ፊቴም ተመለሰ፣ ቤቢ ኦይልም ተስማማኝና ከዛ በኋላ የተጠቀምኩት ኤክስትራ ቨርጂን ኦይል ወይም ደግሞ ዘይቱን ይሉታል አረቦች እና በማንኛውም አረብ ቤት አይጠፋም። ኢትዮጵያ ራሱ በብዛት አለና እርግጥ ወይ ውድ ሊሆን ይችላል አላቅም፣ ብቻ ግን ባላችሁ ቅባት ራሱ መስራት ትችላላችሁ ማለት ነው። በቀላል መንገድ እንደዚህ እየሰራችሁ ጠዋትም ማታም በየቀኑ ፊታችሁ ብትቀቡት ምንም የሚያመጣባችሁ ጉዳት የለም። በተለይ ማዳት ላለባችሁ የምሬ ነው ይህንን ተጠቀሙት። ማዳታችሁን ስለሚያደበዝዘው እና እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ነባሮች ደግሞ ሁሌ ሸር ላይክ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁኝ። ድምፄ ከተቆራረጠባችሁ በጣም ይቅርታ። ያው ምንም ማድረግ አልችልም፣ ትንሽ ጊዜ ነውና ቻል አድርጉኝ ትላላችሁና፣ ለማንኛውም ከትንሽ ጊዜ በኋላ ያው ሁሉም ነገር ሰላም ይሆናል እንደ እግዚአብሔር ፍቃድ። ከዛ በኋላ እሳት ላይ ነው ያስቀመጥኩት። እሳት ውሃ አሙቄ ውሃ ላይ አደረግኩት። ቢያንስ ለ30 ደቂቃ ውሃ ላይ ማድረግ አለባችሁ። ምክንያቱም ቅባቱ ሲጀምር ራሱ ከ30 ደቂቃ በኋላ በቃኝ ሲል ራሱ ጥልል ብሎ ራሱ ይሰጣችኋል እና በጣም የሚያምር ምርጥ እግዚአብሔርን ሽታ የለው ምን የለው በጣም ነው የተመቸኝ እና እናንተም ደግሞ ይመቻችኋል በእርግጠኝነት። በቀላል መንገድ የምትሰሩት ነው። መዳም ቤትም ያላችሁ የትኛውን ቦታ ያላችሁ ማለት ነው። በተለይ ያው እኔ ቪዲዮ ተመልካቼ ዱባይ፣ ሳውዲ አረቢያ እና ኢትዮጵያ ነው እና ሌሎች ሀገራቶችም ደግሞ በደንብ እንዲያዩት ሼር ብታደረጉልኝ ምን ችግር አለ? ሲቀጥል ደግሞ 80% ሰብስክራይብ ሳታደርጉኝ ነው የምትከታተሉኝ። ምን ችግር አለ? ሰብስክራይብ ብታደረጉኝ እኔ እርጉዝ ነኛውን ብታበረታቱ ምን ችግር አለ? ተው ግን ተው። ለማንኛውም የተመቻችሁ ሰብስክራይብ አድርጉ፣ ካልተመቻችሁ ደግሞ ምንም ችግር የለውም ማለት ነው። ከዛ በኋላ ግን መነካካት አለባችሁ። እዚህ ጋር ቢያንስ እንደነገርኳችሁ ለ30 ደቂቃ ስራችሁ እየሰራችሁ እየሄዳችሁ እየመጣችሁ ራሱ መስራት ትችላላችሁ። በጣም ቀላል ነው። ይህን ያክል የሚካበድ አይደለም እና ከ30 ደቂቃ በኋላ አስቀምጬዋለሁ እስከሚበርድ አንድ 20 ደቂቃ። ከ20 ደቂቃ በኋላ ይሄንን ይመስላል። በጣም ነው የወደድኩት። ከዛ በኋላ እዚህ ጋር እኔ ግሊሲኒን እጨምርበታለሁ። እናንተ ደግሞ ያላችሁን ቅባት መጨመር ትችላላችሁ። ግሊሲኒን በጣም ተመችቶኛል። በጣም አሪፍ ነው። በነገራችን ላይ ይሄኛው ግሊሲኒ ብቻውን ስጠቀመው ያቃጥለኛል እና ግን አቀላቅዬ ስጠቀመው ምንም አይለኝም። ያው በፊት የምጠቀመው ትናንሾቹ ነበሩና ሲያልቅብኝ ያው አንድ ነው ብዬላችሁ እኔ ይሄኛው መግዛት ከገዛው በኋላ ይሄኛው አልመቻላለኝ አላቅም። ያው ውስጡ ላይ ያለውን ኬሚካል ምናልባት ወይ ኦሊቬራ ኑሮበት ሊኖር ይችላል አላቅም። ብቻ እኔ ራሱ አላየሁትም። ሌላ ጊዜ ጠንቃቃ ነኝ በነገራችን ላይ የምጠቀማቸው ነገሮች ወይ ጉግል ላይ ሰርች አድርጌ ምን እንዳለበት አያለው ማለት ነው።
ግን ያው ሰሞኑ ሰንፍ ያለው ለማንኛውም ችግር የለውም። በመጨረሻ እንግዲህ ፊቴን በሳሙና በደንብ ታጥቤ ያለው። ፊታችሁ ንጹህ ቢሆን አሪፍ ነው፣ ምንም ነገር ስትጠቀሙ ስትቀቡና ከዛ ይሄኛው መቀቢያ ደግሞ ለፊት ይመቻል። እንደውም ለጸጉር ብዬ ነበር የገዛሁት ይሄ ከእንትን ጋርና የምር ለፊት ግን በጣም ነው የሚመቸው። ከዛ በኋላ ፊቴ ላይ በደንብ እዚህ ጋር ፊቴን በደንብ ነው መሳጅ ያደረኩት። ፊታችሁን አንገታችሁን ሳይቀር ሁሉ ነገራችሁን በዚህ ጋር መቀባት አለባችሁ። የምር ግን እንደነገርኳችሁ ቢያንስ ፊታችሁ በሳሙና ሙልጭ አድርጋችሁ ታጥባችሁ ንጹህ በሆነ ቆዳ ላይ ቢሆን የበለጠ እንዲበራና ብርጭቅ የመሰለ ፊት እንዲያንጸባርቅ የሆነ አንጸባራቂ የሆነ ፊት ይኖራቸዋል። እና እውነት ለመናገር እግዚአብሔር ይመስገን ከዚህ በፊት እርግጥ ማዲያት እያጠቃኝ ነበረ። አሁን ግን ፊት የተስተካከለ ጊዜ ወስዶብኛል። በነገራችን ላይ እንደዚህ ለመመለስ ስንት ጊዜ እንደፈጀብኝ አትጠይቁኝ፣ የምሬ ነው። እና ምክንያቱም በቃ ሽፍታ በጣም ወሮኝ ነበር። በተለይ ማዲያት ደግሞ ያው ከተለያዩ ሆርሞኖች አንጻር የምንወስዳቸው መድኃኒቶች እነዛ፣ እንዲሁም ደግሞ ንዴት፣ ሀሳብ አንዳንዴ ያው እኛ እናድዳለን፣ እናስባለን፣ እንጨነቃለን። ግን ደግሞ ታውቃላችሁ ዓለም 9 ነው 10 አይሞላም። ተጨንቀን ምንም አናመጣም እኮ በሽታ ነው የምናተርፈው። እና በተቻላቸው አቅም ባትጨናነቁ ባታስቡ። ብዙዎቻችሁ ማዲያት ምንም ሊጠፋልኝ አልቻለም ብላችሁኛል። እና የምር በጣም ነው ማዝነውም። በቃ አንዳንዴ ያው ሀሳብ ካልተዋችሁ አሁንም ጭንቀት ካልተዋችሁ የሚጠፋ አይጠፋም። ወይም ደግሞ ያን የምትወስዱን ነገር ካላወቃችሁት። አሁን እኔ መጀመሪያ ማዲያት የወጣብኝ መድኃኒት ስጠቀም ነበር። ያ መድኃኒት ወዲያውኑ ነው ያቆምኩት። በቃ ወዲያውኑ ማለት ነው በመድኃኒቱ። ምክንያቱም በመድኃኒቱ ነው ያንን ማዲያት የመጣብኝ እንጂ ማዲያት የለብኝም። እኔ ፊቴ ንጹህ ነው፣ ምንም ይናክል እንትን የሚል አይደለም። እና ለክፉ አሳልፎ የሚሰጠኝ አልነበረም። እና ግን በቃ አንዳንዴ ብዙ ሰው ያለው በቃ ፊቱ በማዲያት ተጠባብሶ እንደዚህ ና ያው ንዴት፣ ጭንቀት እና እንደነገርኳችሁ እነዚህ ነገሮችን መቀነስ ያው እኛ 1000 ዓመት አንኖርም። ለማንኛውም የዛሬ ቪዲዮ ብዙም ረጅም አይደለም። ሁሌም ቢሆን ቪዲዮ ረጅም አድርጌ አልሰራላችሁም፣ አጫጭር ቪዲዮ ነው የምሰራው። በተቻላችሁ አቅም ግን ቪዲዮን እስከ መጨረሻ ብታዩት ይጠቅመኛል። ለእኔ ለእናንተም ደግሞ ይጠቅማችኋል። አንዳንዴ ዝም ብላችሁ አሰራሩን ብቻ አይታችሁ ሳይሆን ወይም ደግሞ ቪዲዮውን አይታችሁ ብትሄዱ ምንም ችግር የለውም። እና በተረፈ በሌላ ቪዲዮ እንገናኛለን። ለቻናል አዲስ ሆናችሁ ደግሞ ቤተሰብ እየሆናችሁ አበረታቱኝ። እንደነገርኳችሁ ግን ስትቀቡ ጠዋትም ማታም ቢሆን የበለጠ ውጤታማ ትሆናላችሁ ማለት ነው። እና የበለጠ ውጤታማ ትሆናላችሁ። እንግዲህ ለቻናል አዲስ ሆናችሁ በድጋሚ ቤተሰብ እየሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ቆይታ ይሆንላችሁ። የዛሬ ቪዲዮ ይህንን ይመስል ነበር። እውነት ለመናገር ቪዲዮ በጣም ረዝሞብኛል የምር። ምክንያቱም በጣም እየደከመኝ ስለሆነ ያው ከድካም ጋር ነው የሰራሁት። ስለዚህ ስለረዘመብኝ ይቅርታ። ባይ ባይ። መልካም